እረኞቹ ሁለቱም ልጆቻቸውን የሚጠብቁበት ዘመን ነው። አሁን እረኞቹ ሁለቱም የካዱበት ዘመን ነው። ሁለቱም የካዱበት ዘመን። ስንሞት እንኳን ሞታችንን የመዘገብንበትን መጽሐፍ ማን ፈቀደላቸው ብለው ሞታችንን የሚደብቁ ናቸው። ለምርመራ ተልከው ኦርቶዶክስ አልጎደለም ሌላም ተገደለ ብለው የሚመሰክሩ ካህናት ያፈራንበት ዘመን ነው። ፈጽሞ በድሎትና በምቾት ተስፋ እውነት መናገር ያበቃበት ዘመን። ኤርዶጋን የሚባል የቱርክ መሪ አዲስ አበባ መጥቷል። በግራ ሲጨባበጡ ነበር። እኔ እሱ እንኳን መፍታት አልችልበት። ግራኝ የሚለው ለማንሳት ነው ይላሉ ሰዎች መተርጉማን እንትና እንደሚሉ አንድ ወንድማችን። እኔ እሱን አላውቀውም። ነገር ግን ያ ሰውዬ የዛሬ 2 ዓመት አጊያ ሶፊያ ዮሐንስ አፈወርቅን ቤተ መቅደስ መስጊድ አድርጎ ሰግዶበታል። ያኔ የላኩት አህመድ ግራኝ እና መሸነፉ የቆጠቆጣቸው ሰዎች ዘመናዊ ግራኝ ቤተ መንግስት ስላለው መጥቶ ሰላም ባባላል። ሁሉም እኛ ላይ ነው የሚሰበሰው። ስለዚህ ዓለም አቀፍ ኃይላትም ምዕራቡም ዓለም ጣሊያን በመሸነፉ ጠቅላላው ነጭ ነው የተከፋው። በእውነት በተለይ ካቶሊክ የሮማ ካቶሊክ ቤተክርስቲያን ባህር ውስጥ አንዲት ስታርፊሽ የምትባል በምስል አይታችሁ እንደሆነ እኛ ሀገር ስለሌለ ሁለመናዋ ወደ ውጭ የተገለበጠ ብዙ ቅርንጫፍ ያላት አሳ አለች። ሁለመናዋ እንደዚህ ስታርፊሽ ነው የምትባል። ወደ ሁሉ ነው የሚታየው። እንደዚህ ብላ ረጃጅም እግር ነው ያላት። ተከፍታ ዝም ብላ ተጣፍጥፋ ነው የምትቀመጥ ባህር ውስጥ። ለምን? ነፍሳቱ ትናንሽ አሳውን ሲመጣ ሲለጠፍባት ድንገት ስብስብ ብላ ምን ታደርጋለች? ወደ ምግብ ትቀይሯለች። ዳምጣ መልሳ ትከፈታለች። ከራሷ ምንም የላት። የኢትዮጵያ ትምህርትና ዘመናዊ ሊቅ እንደ ስታርፊሽ የተገለበጠ ነው። ከምዕራብ የመጣውን ሁሉ ያፍሳል። ዳጅስት አያደርግም፣ አይፈጭም፣ አያሰላስልም። አፍሶ ይውጥና የእኛን ስለማያውቀው ባዕድ እንሆንበታለን። እሱ እኮ ነው ባዕድ፣ ግን እኛ ባዕድ እንሆናለን። ከዛ ይጠላናል፣ ያሳድደናል፣ ይገለናል፣ ህግ ያወጣብናል። ለዚህ እኮ ነው የወያኔና የኦነግ ህገ መንግስት ላይ የተዛባ ታሪካዊ ግንኙነት ለማስተካከል የሚል መግቢያ ያለው ኢትዮጵያ ህገ መንግስት። ከዛ ነው የዘር ህግ የሚጽፈው። የራሳችን ወንድሞች ሀገራችንን እንዲከፋፍሉ ከውሃ አካል እንዲለዩን ቁጥጥር ስር እንድንውል ይባስ ብለው የግብርና ዩኒቨርሲቲዎችን ከፍተው ሰብል ምርትን የሚያሻሽሉ መስሎን ነበረ። ምርጥ ዘር ብለው ገበሬ የራሱ ዘር እንዳይኖር አድርገው አፈሩ ያለነሱ ኬሚካል እንዳይበቅል ተልኮ ወስደው ሰው በሽተኛ ያረጉት። መድኃኒቶቻችንን ልኩ አይታወቅም ዘመናዊ ተጠቀም ብለው ከእጅ ነጥቀው ለራሳቸው ግን የዓለም አቀፍ መብት ለራሳቸው አድርገው ለራስ ምታት እንኳን ዳማ ከሴ እንዳንጠቀም ማናቀውን ኬሚካል እንድንወጣ አደረጉ። ይሄ ሁሉ በትምህርት ጥመት የመጣ አልገባንም። ጠላቶቻችን ግን ቅድም እንዳልኳችሁ እኛ ቤተ ክህነትም ቤተ መንግስትም ሁለቱም የኛ እረኞች ስለሆኑ በህቡም አንደራጅም፣ ሚስጥርም አንወያይም፣ ጠላት አለን ብለን አስበን አናውቅም። ስለዚህ ጥቂቶችና ኢትዮጵያዊነታቸውን ኦርቶዶክሳዊነትን ጠላት የሚቆጥሩ ሰዎች ግን ተደራጅተው ተወያይተው ብልቶቻችንን አውቀው አንድ ባንድ እየቆራረጡ እየገነጣጠሉ አጠፉን፣ እያጠፋን ነው። ይሄን ቅዳሴ በህይወት ለመኖር ብንጋደል ኖሮ አሁን የዘመርናትን እንኳን በህይወት ለመኖር ብንጋደል ኖሮ አይናችን ይገለጥና ጠላት በጓሮ የሚሰራው ወዲያው እናይ ነበር። 72 ዓመት ሙሉ አንደነዝዝም ነበር። ባለን ላይ ጨምሮ ያለንን አሳድጎ በምርምር ከማስፋት ይልቅ ነቅሎ ጥሎ ጥገኛ የሚያደርገንን ነገር ማምጣት፣ ድሮ ጥጥ ተክለን እንዝር ታሹረን ሸምነን የምንለብሰውን አጥፍቶ ፌስቡክ የሚጠቀጥቁ ጣቶችን ፈጥሮ ልብስ ከቻይና ነጠላ መስቀል ቻይና እንዲቀረጽ አደረገ። ገዳማቱ እጅ ስራ እንዳይሰሩ በሁሉ ነገር ጥገኛ እንድንደረግ ተደረገ። በመንፈስ ውጊያ፣ በኢኮኖሚ ውጊያ፣ በፖለቲካው ደግሞ አምላክ የለሽ ስርዓት አምጥተው በማህበራዊ ደግሞ በአንድ ድር
እንዳንኖር ሰውን እንደ አውሬ ከፋፍለው አጠፉ። የማናውቀውን ነገር ሁሉ ስለሚያናገረን እንዴት እንደምሰሙ ተላከል። ዞሮ ዞሮ ዛሬ በእውነት ብንነጋገር የማታውቁት ነገር አይደለም። ብዙ ጊዜ ተነጋግረናል። እንግዲህ እናንተም ባላገኛችሁ እኔ በሚዲያው መቼስ ሌላ ማድረግ ቢያቅተኝ ዓለሙ የሚያደርግብንን ነገር እያየሁ የተረዳሁትን ያህል አጋራለሁ። ስህተቶችም ይኖራሉ። አባቶች መምህራን እያቃኑ ያስተምራሉ። ንቃቱን መፍጠር ጥያቄ መፍጠር አስፈላጊ ነው የሚል እምነት ይዤ ነው እንደሱ ማረገው። እንደኔ ግንዛቤ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ከምዕመን እስከ ሊቅ አንድ እንድንጎዳ ያደረገን አንድ ስነ ልቦና አለን። በመልካም ዘመን ትክክል የሆነ በክፉ ዘመን የሚጎዳ ስነ ልቦና አለን። በመልካም ዘመን ትክክል የሆነ በክፉ ዘመን ግን ጎጂ የሆነ ስነ ልቦና አለን። እሱን እንደኔ ግንዛቤ እሱን ስለተረዳው ስለሚመስለኝ ደጋግሜ ብንነጋገረው የሚጠቅም ይመስለኛል። እንዴት ቢባል ምኑ ነው መልካም የሆነ የሚጎዳ ስነ ልቦና ምን ማለት ነው ብትሉኝ ታሪካችን ነው። መልካም ታሪካችን ዘመን ሲለወጥ በመልካም ታሪክ ያዳበርነው ስነ ልቦና ዘመን ሲለወጥ ዘመኑን የሚዋጅ ሆኖ አልተገኘም። እንደሱ ላስቀምጠው ይመስለኛል። መልካም የነበረው ታሪካችን የሰጠን ስነ ልቦና በክፉ ዘመን ዘመኑን ለመዋጀት ዝግጁ አይደለም፣ አልተዘጋጀንም። እንዴት ብትሉኝ ምናቀውን ታሪካችንን እናንሳ። ዓለም በደለ፣ እግዚአብሔር የጥፋት ውሃ አመጣ። ዓለምን ለዓለም ዘር ያተረፈው በወገቡ እመቤታችን ያለች ቃል ኪዳን የተጠበቀባት ኖህና ቤተሰቦቹን ወደዛ ወደ መርከብ ወስዶ ከዓለም ጥፋት አድኖ ዓለምን አጽድቶ በውሃ አጥምቆ እንደገና እነዚህ ዓለም ሲጠፋ ከዓለም ለመዳን የሚያበቃ እምነት፣ ምግባር፣ መገዛት የነበራቸውን ኖህና ቤተሰቡን መልሶ ወደ ጸዳው ወደ ነጻው ምድር መለሰ። ከዛ ቤተሰብ አንዱ ወደ ኢትዮጵያ መጣ ብለን ነው እንግዲህ ታሪካችንን የምንጀምረው። ሌሎቹም ወደ ኤዥያ ወደ አውሮፓ ሄዱ እና ያፌት እና ታዲያ ወደዚህ የመጣው እነዛ ጣዖት ማምለክ አብርሃም እስኪነሳ የተለያየ ፍልስፍና ጣዖት ቆጠራው ሲያጠፋቸው ወዲህ ወደኛ የመጣው ግን አባታቸውን ከጥፋት ውሃ ያዳነ የቤተሰብ አስተዳደር ይዘው መጥተው ማህበረሰብ ሲሆኑ ያንኑ አስተዳደር አሳድገው በሕገ ልቦና ከእግዚአብሔር ጋር ኖሩ ብለን ነው የምንተርከው ነው ምልክቶቹ ስላሉ። ከዛ እንግዲህ እግዚአብሔር ባወቀ ቀዳማዊ ምንጭ የተጻፈ አስቸጋሪ ለነበሩ ነቢያትን ለሚገሉ ለእግዚአብሔር የማይታዘዙ ልጆቹን ስለ አባቶቻቸው ስለና አብርሃም ቃል ኪዳን ብሎ እንዳይጠፉ መጽሐፍ ጽፎላቸዋል። ያ መጽሐፍ ይዞ መጥቷል ቀዳማዊ ምኒልክና በሕገ ልቦና በንጹህ ልብ የጠበቅነውን ለክፉዎች መመሪያና መገሰጫ የሆነውን መጽሐፍ ደግሞ አምጥተን ባልተጻፈ በንጹህ ልቦና የኖርንበት ዘመን ላይ ደግሞ ጽሑፍ አመጣን ማለት ነው። ለኛ የተቆራረጠ አይደለም፣ የተለያየ የተጋጨም አይደለም። ከፍታ ላይ ነበር። የልበ ደንዳኖቹን ለነሱ ያደረገውን ምሕረት እያሳየ ቸርነቱን ከዛ ደግሞ ወደፊት ራሱ ጌታ አምላክ ሰው ሆኖ እንዴት እንደሚያድን የሚያሳይበት መንገድ ስለሆነ ያ መጽሐፍ ተቀብለን ኖረን። ልብ በሉ ከኖህ መርከብ
ኖህን ያዳነ አስተምሮ፣ ሐሳብ፣ እምነት፣ መገዛት፣ መታዘዝ ያን ይዘን መተን ከቤተሰብ አስተዳደር ወደ ማህበረሰብ ከማህበረሰብ ወደ መንግስት ስርዓት አሳድገን የኖርነው ከእግዚአብሔር ያገኘነው ነው። ሰውን ከጥፋት ባዳነው መንገድ ነው የሄድነው። ጥፎቹና አስቸጋሪዎቹን የመለሰበትን መጽሐፍን ተቀበል ትንቢቱንም አምነው እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው ያልነው እኛ ነን። ሰው ሳንገድል ሳንገደድ የተጠመቅነው እኛ ነን። እንደሱ ከሆነ ቤተ መንግስቱም ቤተ ክህነቱም ቤተ ምልክናውም ሁለቱም የራሳችን ነው። ቤተ ምልክናውም እረኛ ነው፣ ቤተ ክህነቱም እረኛ ነው። ልክ ሙሴና አሮን የእግዚአብሔር ልጆች እንደጠበቁት ሁለቱም ለኛ ጠባቂዎቻችን ነበሩ። በዚህ ጥበቃ ውስጥ ረጅም ዘመን ኖርን። ዓለም ባሪያ ሲሆን፣ ቅኝ ሲገዛ፣ በኑፋቄ በፍልስፍና ሲበላሽ እኛ ይህንን ነፃነት ለሰው አንሰጥም ብለን ተዋክተን መስዋዕት ከፍለን ያንኑ ለማስቀጠል ሞከርን። ነገር ግን በ1940ዎቹ እንሰልጥን ብለን በተደረሰብን ጫና፣ በጭፍጨፋ የመርዝ ጭስ ተነስንሶብን በጣሊያን በዛ ድንጋጤ የእነሱን ስልጣኔ ለመውረስ ስንል የእኛን አስተምሮ ቆሎ ብለን ጫካ ከተን የባዕድን አዲስ አበባ ቤተ መንግስት አስገብተን ዩኒቨርሲቲ ብለን ራሳችንን ማጥፋት ጀመር። ልበሉ ህዝቡ በዛኛው መልካም በሆነ ታሪኩ ስነቦና ውስጥ ነው ያለው። እረኞች ይጠብቁኛል ብሎ ነው የሚያምነው ህዝቡ። ዘመናዊ ትምህርት የተማረውና በህቡ የሚደራጀው ጥቂት ዘመናዊ ልሂቅ ግን ያን የህዝቡ መንገድ ይጠላል። ነባር የሆነውን ነገር ይጠላል። አዲስ የማያውቀውን በኮሌጅ የተነገረውን ገነት አስመስሎ የዚህን ዓለም የሚያሳየውን ርዕዮተ ዓለም ተከትሎ ነባሩን ነገር ይጠላል። የቆየና የነባር ኦርቶዶክሳዊት ቤተክርስቲያን አስተምሮ ኑሮ ትውፊቱ ስርዓቱ ህጉ ነው። ያን ፈጽሞ ይጠላል አዲሱ ትውልድ። አሁን እንግዲህ በትምህርት አይምሯቸውን ታጥበው ሀገራቸውን ያሰለጠኑ መስሏቸው ሀገርን ለ5000 ያኖረውን ነባር የሆነ እሴት፣ አስተሳሰብ፣ አስተምሮ፣ ስነ መንግስት ሁሉ የጠሉ ሰዎች ስልጣን ያዙ ማለት ንጉሳቸውን ገለው ጳጳሳቸውን ሰቅለው ስልጣን ይዘው እናመጣለን ያሉትን ገነት በዛ በማርክሲስቱ በ1960ዎቹ ፍንዳታ ማምጣት ሲያቅታቸው እንዳውም ነፃ እንወጣለን ብለው በየመንደራቸው ተደራጅተው የክርስቶስ በጥምቀት አንድ ያደረጋቸው ልጆች በቋንቋ በመንደር ተካፍለው ሀገር ገንጥለው 38 ዓመት ነው ደም ያፈሳሉ። ሲደመር 17 40 50 ዓመት 52 ዓመት ደም ያፈሳሉ። ይሄ 52 ዓመት ጉዞ በቀጥታ ኦርቶዶክስ ላይ የተደረገ ዘመቻ ነው። ምክንያቱም ከነባርነት ጋር ነው ጦርነቱ። የኛን ነባር የሆነውን ዕውቀት የቆሎ ትምህርት ቤት ኋላ ቀር ቆሞ ቀር ለልማት ለእድገት ለስልጣኔ የማይሆን ብለን ጫካ ካስቀመጥነው በኋላ የመርዝ ጭስ የነሰነሱብን ሰዎች በአይሮፕላን በማይጨው ከዛ በፊትም በወረራ ሀገራችንን ከዚህ ከውሃ አካል ለመለየት ብዙ ዓመት ከበው ያጠቁንን ሰዎች ኑና አስተምሩን ብለን የንጉሳችንን ቤተ መንግስት ሰተናቸው ንጉስ የሚገል ውሻ በጓሮ ያሳደግነው በአይምሮ አጠባ ነው። አይምሮአቸው የታጠበ ነባር የሚጠሉ አዲስነትን የሚናፍቁ የማያውቁትን አዲስነት እነሱ ቤተ መንግስቱን ያዙት። በዚህ ምክንያት በገዛ ሀገራችን በገዛ ግብራችን ግብር እየከፈልን ማለት ነው የሚገሉን ሰራዊት የሚያስሩን ሰዎች የሚያጠፉን ሰዎች አነገስ ማለት ነው። ልበል አነገስ። እነዚህ ነገስታት እኛን የሚጠሉን ሰዎች ኦርቶዶክሳዊነት ለልማት ለእድገት አይሆንም በሚል ጠላት በኦርቶዶክስ መንፈስ የተሸነፈው
የባዕድ ጠላት ይህን ስነ ልቦና ከዚህ ለማጥፋት እኛን ጠላት አድርጎ ተነሳ ማለት ነው። እኛ ደግሞ እንዳልኩት ከኖህ መርከብ ወርደን ኖህን ከጥፋት ውሃ ያዳነው ስነ ልቦና ይዘን ሕገ ኦሪትን ጨምረን ፍጹም ወደ ሆነው ሐዲስ ኪዳን ከገባን ስነ ልቦናችን በዚሁ ተቀርጾ ቤተ መንግስቱም ቤተ ክህነቱም ይጠብቀናል ብለን እናስባለን እንጂ እያንዳንዳችን እንደ አናሳዎቹ ዘመናውያን ሊቃውንት ተደብቀን በህቡ ተደራጅተን ሀገር ለመቀየር አንሰራም። ምስጢር የለንም። ሀገራችን ውስጥ የሰው ጠላት የለንም። በእምነትም በቋንቋም ሰውን እንደ ጠላት ፈርጀንም አስበንም አናውቅም። ተደራጅተን አናውቅም። ንጉስ ጠርቶን ሂዱና ተዋጉ ሲለን ሄደን መሞት ነው እንጂ በሰላም ጊዜ አርሰን ነግደን እየዘመርን መኖር እንጂ ተሰብስበን ክፋት አስበን ሌላውን ልናጠፋ ታሪክ ልንቀይር አቅደን አናውቅም። ይሄ ስነ ልቦና የለንም፣ ውስጣችን የለም። 5000 ዓመት በዛ መንገድ አልመጣንም። የሚመሩን ቅዱሳን ነበሩና እነሱ እግዚአብሔርን ይፈራሉና እነሱን ፈርተን ለእግዚአብሔር ተጠሪነታቸውን ስለምናውቅ ኖረናል። እነሱ ከላይ በተቀየሩ ጊዜ ደግሞ ተዋቅተናቸዋል። እንደ አጼ ሱሱኒዮስ አይነቱ። ከዛ ውጭ አናውቅ። የመጣብን አሁን እኛ ያቅድም ያልኩት በታሪክ የሚያኮራ እግዚአብሔርን የሚያስደስት ህይወታችን ዘመኑን ሊዋጅ አልቻለም ያልኩት እኛ በዛው ስነ ልቦና ስለቀረን ነው። ዘመኑን አልተረዳነው። በእውነት ዘመኑን ባለመረዳታችን ቤተ ክህነቱም ቤተ መንግስቱም አሁንም የኛ ይመስለናል። ችግሩ እዚህ ላይ ነው የሚጀምረው። ቤተ ክህነቱም ቤተ መንግስቱም የኛ ይመስለናል። እኛ ግን ምንም የለንም። ሀገርም ተወስዶብናል። ቤተ ክርስቲያናችንን ከውስጥ ቦርብረው ለውጠዋታል። እሱ በጣም አስጊ፣ በጣም አስጨናቂና ልናስብበት የሚገባ ነገር ነው። ወደዚህ እንዴት እንደደረስን አነሳና እንዳው ምን ብናረግ ይሻለናል የሚለውን እናንተ ትወያዩበታላችሁ። እንግዲህ በመጽሐፍትም እንደምትማሩት እንደምታስተምሩት እኛ አሁን የምናረገው ተጋድሎ እንዲሁ በቀላሉ የምናየው ከሰው ጋር የምናረገው አይደለም። ቅዱስ ጳውሎስ እንዳለው መጋደላችን ከደምና ከስጋ ጋር አይደለም ነው የሚለውና ከስጋና ከደም ጋር ሲሆን ጠላት ወይ በሞት በእረፍት እንገላገለዋለን ወይንም እንሸሸዋለን በአካል ወይንም እናባርረዋለን። ከመናፍስት ጋር ሲሆን ግን ከእግዚአብሔር እስኪለዩን ለዘላለም ጥፋት እስኪሰጡን እረፍት የላቸውም። ሰዎች ናቸው ነባር ማንነታችንን ጠልተው ቤተክርስቲያናችንን እያፈረሱ ያሉት ብንልም የሚሰራው የእውነትና የቅድስት ተዋሕዶ ቤተክርስቲያን ጠላት የሆነው መንፈስ ነው። ልጆቹን ሲሞቱ እየተካ የሚቀጥል የማይደክመው ጠላት ነው ያጋጠመን። የማይሰለች ሰዎችን የሚወክል እኛም ተጋድሏችን የማይሰለች በውክልና ሳይሆን ራሳችን የምንጋደልለት በይቆየኝ ማንተው ሌሎችን እንደተለመደው ነፃ ያወጡናል መፍትሄ ይሰጡናል ብለን የማንጠብቀው በቡድን ተከፋፍለን የማንጓተትበት ልዩ ስራ ይጠብቀናል ማለት ነው። መጋደላችን ከደምና ከስጋ ጋር ካልሆነ ከክፉ መናፍስት ጋር ከሆነ እና ኦርቶዶክሳውያን ተጋድሏችን እንግዲህ ምን መሆን አለበት? ሁለገብ የተቀናጀ መሆን ይኖርበታል። ትምህርታችንም በቀደመው ስነ ልቦና ውስጥ የተተከለ መሆን የለበትም። ትርጓሜው የአባቶቻችን ትምህርት የተቀደሰ ትውፊት ሚስጥራት መፈጸሙ እንዳለ ሆኖ ዘመኑን ተረድቶ ለዘመኑ ደግሞ መድኃኒት መስራት ከሁላችን ይጠበቃል። አንዱን እንውሰድ። ለምሳሌ እንደ ቀላል የምናየው ቅዳሴ የምንቀድሰው
እኛ ያመጣነውን ስንዴ አዘጋጅተው የምናውቀው የዳሰስነው ከመሬት የበቀለ ስንዴ ወይ ከመሬት ያልበቀለ ከመሬት ያልተገኘ የማንዳስሰው እሳተ መለኮት ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር የሚሆንበት የአምልኮ ስርዓት የሚስጥር አፈጻጸም በክህነት የምንሆንበት ነው። ያን ቅዳሴ ሲቀደስ ንባብ እናነባለን፣ ድምጽና እናወጣለን፣ መልእክት እናስተላልፋለን። ይሄ ለዘላለም የማንቀይረው ከዘመን ወደ ዘመን ይዘን የምንሄደው ነው። ቡራኬውም ሚስጥር አፈጻጸሙ በሙሉ የማይቀየር ነው። ነገር ግን መልእክቶቹን ለዘመኑ አብራርቶ ሰው ዘመኑን እንዲዋጅ በቅዳሴ ማድረግ ይቻል ነበረ። በተቀደሱ በቅዱሳን ነገስታት በቅዱሳን ሊቃውንት ዘመን ሰዎች የፍልስፍና ሽሚያ የተለያየ ትምህርትና መልእክት ወደ አእምሯቸው ባልገባበት ዘመን ዲያብሎስ መጥቶ የሞትን ዕፅ ብትበሉ እግዚአብሔር ትሆናላችሁ ብሎ ባላስተማረበት መሪዎቻችንን አምነን በእግዚአብሔር አምነን በምንኖርበት ዘመን ቅዳሴውን እንደወረደ ቀድሰን የምንወጣበት ዘመን አይደለም። ይሄ ቅዳሴውን ቀድሰን ቅዳሴውን ተርጉመን ቅዳሴውን ከዚህ ስጦታ ኑረው ብለን ዘመኑን እንዲዋጅ ሰው የምናሰለጥንበት ዘመን ነው። አሁን ይሄ ቅዳሴ የሚለን መቼ ሰው ንስሐ ገብቶ ካህን ሰምቶ እግዚአብሔር በዚህ በስጋው በደሙ ይቅር ይለኛል ብሎ ነው የሚቆርበው። እውነትም ነው። የምንገባው ቃል አለ። እስቲ ማን ነው ይሄን ሰምቶ እንዲህ ብያለሁ ብሎ ከዛ በኋላ ለዛ ለመኖር የሚጋደል ለስጋ ማን ነው ለኩነኔ ሳይሆንብኝ ለፍርድ ሳይሆንብኝ ይሄን ስጋና ደምህን ስጠኝ ብሎ አንተን የሚያስደስት ፍሬ አፈራ ዘንድ ላንተ እኖርልህ ዘንድ ከማስተሪ በስባቲከ በእኔ ላይ ስምህም እንዲመሰገን በእኔ እንድትገለጥ ብዬ ዘምሬ ሳበቃ ወጥቼ አሕዛብን መስዬ የምኖርበት ከራሴ ጋር ማልከራከርበት ህይወት ነው የምኖረው በአሁኑ ጊዜ። ኦርቶዶክስም ኦርቶዶክስ ያልሆነውም ሰው ከቅጽረ ቤተ ክርስቲያን ውጪ አንድ አይነት ነው። አልገባንም። ጠላቶቻችን ግን ቅድም እንዳልኳችሁ እኛ ቤተ ክህነትም ቤተ መንግስትም ሁለቱም የኛ እረኞች ስለሆኑ በህቡም አንደራጅም፣ ሚስጥርም አንወያይም፣ ጠላት አለን ብለን አስበን አናውቅም። ስለዚህ ጥቂቶችና ኢትዮጵያዊነታቸውን ኦርቶዶክሳዊነትን ጠላት የሚቆጥሩ ሰዎች ግን ተደራጅተው ተወያይተው ብልቶቻችንን አውቀው አንድ ባንድ እየቆራረጡ እየገነጣጠሉ አጠፉን፣ እያጠፋን ነው። ይሄን ቅዳሴ በህይወት ለመኖር ብንጋደል ኖሮ አሁን የዘመርናትን እንኳን በህይወት ለመኖር ብንጋደል ኖሮ አይናችን ይገለጥና ጠላት በጓሮ የሚሰራው ወዲያው እናይ ነበር። 72 ዓመት ሙሉ አንደነዝዝም ነበር። ኮሙኒዝም መጥቶ ማርክስ እግዚአብሔር የለም ሲል አለ ብሎ አንድ መጽሐፍ የጻፈ አባት የለንም በቤታችን። ጸጥ የመጣላቸውን ሰብከው የሄደውን ትተው ነው የቀጠሉት። ሻዕቢያና ወያኔ መጥተው ሀገር ሲበትኑ ይሄ ብሔር ከሃይማኖት ይበልጣል ራሱ ሃይማኖት ነው ብለው ሲያስተምሩ ያን ያወገዘ በጽሁፍ የተከራከረ ነፃነት የሚባለውን ቋንቋ እየተረጎመ ነፃነት መለየት ነው ብለው ሀገር ሲያፈርሱና ቤተክርስቲያንን ሲከፋፍሏት የጥምቀት ልጆችን በቋንቋ በቦታ ሲለያዩ ሲበልቱ የለም ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱ ከወንድና ከሴት ፈቃድ ስምረት ከደምና ከስጋ አልተወለዱም ብሏል ጌታችን። እኛ የእግዚአብሔር ልጆች ነን በጥምቀት አንድ ነንና ቋንቋ ቦታና ትርክት አይለየንም አውግዥ ያለው የሚል አንድ አባት አላገኘንም። አንድ ሁሉም ከሚከፋፍሉን ጋር ይሰራሉ። አሁን ሰው ለመውቀስ አይደለም፣ ትምህርት ቤት ስለሆነ ይሄ የምንማረው የምናስተምረው ዘመኑን ያገናዘበ
ዘመኑን የሚዋጅ እናንተ ጨው ናችሁ ብርሃን ናችሁ የሚለው የጌታችን ትእዛዝም ትምህርትም እንዲገለጥብን የምንማረውን ነገር ትርጉም ልንሰጠው ይገባል። ድጓም ይሁን ሌላም ይሁን ምንም ይሁን ለህይወታችን ትርጉም ሊሰጥ ይገባል። ዘመኑን መዋጀት አለበት። 12ቱ ብቻቸውን የሮማን መንግስት ከቀየሩ ከግበበ ምድር ቆስጠንጢኖስ ቤተ መንግስት ከደረሱ እኛ ከቤተ መንግስት እንዴት ወደ ግበበ ምድርና ወደ ጫካ እንመለሳለን? ወደታች እንዳንጠመቅ የሚከለክለኝ ማን ነው ብለን ተጠምቀን ስናበቃ ጥምቀታችንን በዘረኛ ስብከት አስወሰድን። ምንደኞች አፈራን። የጎሳ ሲኖዶስ አፈራን። ለምን እንዲሆንን? ምንድነው የጠፋብን? አራት አይና መምህራኖቻችን አንድ አይን እንኳን እንዲኖረን እንዴት አላደረጉም? አንድ በክርስቶስ አይን የምናይባት አንድ አይን እንዴት ተሳጡን? ምንድነው የሆነው የሚለውን እንድንመረምር እንቅልፍ፣ ድሎት፣ ምቾት፣ ፍርሃት እነዚህን ነገሮች ከአሁን በኋላ የምናስወግድበት ተማሪዎቻችን ልጆቻችን የሚያስወግዱበት ጌታችን እንዳለን ፍጥረታዊው ሰው ይሄን አካል ስጋን የሚገሉ አትፍሩ። መፍራትስ የሚገባው ስጋና ነፍስን አዋህዶ የሚገለውን ነው። ምክንያቱም አንደኛው ፍርሃት ለስጋ ሞት ከፈራን ሁሉንም ነገር እንፈራለን። ከዛ በኋላ ለሁሉም እንታዘዛለን። እሱን ከደፈርን ግን ሁሉን ነገር እንደፍራለን። በክርስቶስ ሁሉንም እናሸንፋለን። ሞታችን እንኳን ድል ነው። ዘመኑ አሁን ያለንበት ዘመን ታውቁታላችሁ። አዲስ ነገር አለ የምነግራችሁ። እንድንጠፋ የተፈረደብን ዘመን ነው። እንድንጠፋ የተፈረደብን ዘመን ነው። ስለዚህ የተለየ አስተሳሰብ፣ የተለየ አሰራር፣ ትምህርቶቻችን ደግሞ እንዴት ሰውን ዘመኑን እንዲዋጅ እንደሚያደርጉ መመራመር አለብን። ከኛ በፊት የነበረው ብቻ አይሆንም። ከኛ በፊት የነበረው በሌላ አውድ ነው። እረኞቹ ሁለቱም ልጆቻቸውን የሚጠብቁበት ዘመን ነው። አሁን እረኞቹ ሁለቱም የካዱበት ዘመን ነው። ሁለቱም የካዱበት ዘመን ነው። ስንሞት እንኳን ሞታችንን የመዘገብንበትን መጽሐፍ ማን ፈቀደላቸው ብለው ሞታችንን የሚደብቁ ናቸው። ለምርመራ ተልከው ኦርቶዶክስ አልጎደለም ሌላም ተገደለ ብለው የሚመሰክሩ ካህናት ያፈራንበት ዘመን ነው። ፈጽሞ በድሎትና በምቾት ተስፋ እውነትን መናገር ያበቃበት ዘመን። ዘመኑን ምን ልዩ ያደርገዋል ብትሉኝ፣ አንደኛ ድሮ ከተራራ ወዲህ ኢትዮጵያን ከባህር ወዲህ ከድንበራችን ወዲህ ያለው ትምህርት ነው የምናውቀው። አሁን ከዛ ማዶ ያለውን ክፉ ትምህርት እንፈልጋለን። አንድ ሁለተኛ ከዛ ማዶ ኃይል ያላቸው ሁሉ እዚህ አስተሳሰባችንን መቀየር ይችላሉ። በቴክኖሎጂ፣ በመሳሪያ፣ በሚዲያ መንግስታችንን መንግስት ከሆነ መንግስታችንን ጠምዝዞ የኛው ጠላት በማድረግ የአድዋ ቁስላቸውን የሚያኩት በራሳችን ቤተ ክህነትና ቤተ መንግስት በኩል ነው እየተበቀሉን ያሉት። ከትላንት ወዲያ ኤርዶጋን የሚባል የቱርክ መሪ አዲስ አበባ መጥቷል። በግራ ሲጨባበጡ ነበር። እኔ እሱ እንኳን መፍታት አልችልበት። ግራኝ የሚለው ለማንሳት ነው ይላሉ ሰዎች መተርጉማን እንትና እንደሚሉ አንድ ወንድማችን። እኔ እሱን አላውቀውም። ነገር ግን ያ ሰውዬ የዛሬ 2 ዓመት አጊያ ሶፊያ ዮሐንስ አፈወርቅን ቤተ መቅደስ መስጊድ አድርጎ ሰግዶበታል። ያኔ የላኩት አህመድ ግራኝ እና መሸነፉ የቆጠቆጣቸው ሰዎች ዘመናዊ ግራኝ ቤተ መንግስት ስላለው መጥቶ ሰላም ባባላል። ሁሉም እኛ ላይ ነው የሚሰበሰበው። ስለዚህ ዓለም አቀፍ ኃይላትም ምዕራቡም ዓለም ጣሊያን በመሸነፉ ጠቅላላው ነጭ ነው የተከፋው። በእውነት በተለይ ካቶሊክ የሮማ ካቶሊክ ቤተክርስቲያን በቅርብ የራሳቸው ሰው ኢያን ካምፕቤል የሚባል ሰው መጽሐፍ ጽፎልናል። መቼስ መልካም ሰዎች ሁሉም ቦታ አሉ። ድብቁ ጦርነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይላል። ድብቅ ጂሃድ ነው የሚለው በካቶሊክ ይላል። ኢያን ካምፕቤል የሚባል ሰው ጠቅላላ ጦርነቱን ስትመራ የነበረው ኦርቶዶክስን ማጥፋት ወንጌልን በአፍሪካ ማብራት ነው ብለው ንግግር አድርገው ጽሑፍ ጽፈው የእመቤታችን የተለየ ስዕል አስለው ለጦርነቱ
የመስቀል ጦርነትና ቅዱስ ነው። አረማዊ ኢትዮጵያን ክርስቲያን ማድረግ ለአፍሪካ ብርሃን ነው። የምታረጉት ጦርነት የመስቀል ነው የክርስቶስ ነው ብሎ ባርከው መጽሐፍ ጽፈው ስዕል ስለው የእመቤታችንን ለዚህ ጦርነት አዘጋጅተው ነው የላኩት። በዛ በአካል ሲሸነፉ ግን ትምህርት ቤት ከፍተው አይምሮ አጥበው የኛኑ ልጆች እንዲያጠፉ መልሰው ሰጡ። የራሳችን ወንድሞች ሀገራችንን እንዲከፋፍሉ ከውሃ አካል እንዲለዩን ቁጥጥር ስር እንድንውል ይባስ ብለው የግብርና ዩኒቨርሲቲዎችን ከፍተው ሰብል ምርትን የሚያሻሽሉ መስሎን ነበር። ምርጥ ዘር ብለው ገበሬ የራሱ ዘር እንዳይኖር አድርገው አፈሩ ያለነሱ ኬሚካል እንዳይበቅል ተልኮ ወስደው ሰው በሽተኛ ያረጉት። መድኃኒቶቻችንን ልኩ አይታወቅም ዘመናዊ ተጠቀም ብለው ከእጅ ነጥቀው ለራሳቸው ግን የዓለም አቀፍ መብት ለራሳቸው አድርገው ለራስ ምታት እንኳን ዳማ ከሴ እንዳንጠቀም ማናቀውን ኬሚካል እንድንወጣ አደረጉ። ይሄ ሁሉ በትምህርት ጥመት የመጣ ነው። ባለን ላይ ጨምሮ ያለንን አሳድጎ በምርምር ከማስፋት ይልቅ ነቅሎ ጥሎ ጥገኛ የሚያደርገንን ነገር ማምጣት ድሮ ጥጥ ተክለን እንዝር ታሹረን ሸምነን የምንለብሰውን አጥፍቶ ፌስቡክ የሚተቀጥቁ ጣቶችን ፈጥሮ ልብስ ከቻይና ነጠላ መስቀል ቻይና እንዲቀረጽ አደረገ። ገዳማቱ እጅ ስራ እንዳይሰሩ በሁሉ ነገር ጥገኛ እንድንደረግ ተደረገ። በመንፈስ ውጊያ፣ በኢኮኖሚ ውጊያ፣ በፖለቲካው ደግሞ አምላክ የለሽ ስርዓት አምጥተው በማህበራዊ ደግሞ በአንድ ድር እንዳንኖር ሰውን እንደ አውሬ ከፋፍለው አጠፉ። የሚገርመው ራሳችንን መጠየቅ ያለብን እኖርልህ ዘንድ አንተ በእኔ ትገለጽ ዘንድ አባት ብዬ ልጆኜ እጠራሃለሁ እያልን ቅዳሴውን እየጨረስን አባቶ እኔና አንተ በባህሪ አንድ እንደሆን እነሱ በዛ አንፃር በጸጋ እንዲሆኑ ነው መዝሙሩ የነበረው። ይሄን ሁሉ እየዘመርን አንድነትን የሚቃረኑ የዘር ፖለቲከኞችን መቃወም አቃተን። ለምን? ፖለቲካና ሃይማኖት ይለያያል የሚል የሰይጣን ትምህርት ስለተማረ የአጋንንት ትምህርት ስለተማረ ስላመንን የሚለያየው የፖለቲካ ተቋምና የሃይማኖት ተቋም እንጂ እኔ ውስጥ ፖለቲካ ከሃይማኖት ሊለይ አይችልም። የኔ ፖለቲካ ኦርቶዶክሳዊ ፖለቲካ ነው። ክብረሰብ፣ ፍትህ፣ እውነት፣ የተቀደሰ ትውፊትና ረጅም ታሪክ ይሄንን ጠብቄ ምክንያቱም የኛ ታሪክ ከእግዚአብሔር ጋር የነበረን ግንኙነት ነው። ስናምጽበት መልሰን ይቅርታ ስንጠይቀው ቅዱሳን አባቶቻችን ምን እንዳደረጉ ጠላት ሲመጣ እንዴት እንዳሸነፉ እንዴት እንደጸለየን እንዴት እንደተመራራን እሱን ነው የሚያወጣው። ይሄን ሁሉ አድረስነው ነው አእምሮ አጥበው ልጅ ወልጄ ልጄን ጥምቀት ቤተክርስቲያን ወስጄ በ40 በ80 ቀን ካስጠመቅኩት በኋላ 3 አመት ሲሞላው ከቤተክርስቲያን ለይቼ ሰው በዝግመተ ለውጥ ነው የመጣው ሰው ዝንጀሮ ነው ለሚሉ ሰዎች ትምህርት ቤት ሰጥቼ ከስላሴ ልጅነትን አስገኝቼ በዝንጀሮ ቅፍ አሳድጌ ሀገሩን እንዲያጠፋ አድርጓል። ለምን? ቤተክርስቲያን ያን መንገድ ማየት ስላልቻለችና ዘመኑን ስላልዋጀች። ከዛ ህዝብ ሁሉ ተነስቶ ምን አለ? የተማረ ይግደለኝ ብሎ ቁጭ አለ። የተማረ ያለው ደግሞ ዘመናዊውን እንጂ ብሔራውያኑን ሊቃውንት አይደለም። እነሱም ግደሉኝ ካልኩ እንገላለን ያሉ ይመስል ሳትማር ያስተማርከኝ ህብረተሰባችን እያሉ ነባርነትን ካልጣልክ አልሰለጥንም ብለው ከእግዚአብሔር ለዩት። ትዳር ረከሰ፣ ውርጃ ህይወት ሆነ። ፍቺ ኖርማል ነገር ነው፣ አያሳፍርም። ገበሬ ሳይቀር ሚስቱን ይፈታል። 2 5 ያላገባ አንዳንድ ቦታ የለም ገበሬ ራሱ። እግዚአብሔርን ፍጹም ማሳዘን ነው። ትንሿ ቤተክርስቲያን ነች ቤተሰብ እሱን አረከስ ነው። በኢትዮጵያ በቀን 5000 ህፃን ከማህፀን ተጎትቶ ይወድቃል። ይሄ የተመዘገበ ነው። በየጤና ጣቢያው 5000 ሰው ይገደላል በክርስቲያኖች። 5000 ሰው አብይ ከሚገለው በላይ የኛ ሴቶች የሚገሉት ይበልጣል። 5000 አይገልም በቀን እሱ በቀን 150 ይገላል። ተመልከቱ። ኦነግ 100 ሰው ሊገል ይችላል።
ጦርነት ሲመጣ 8000 ክርስቲያን እንዳለቀበት ማን ነው 800,000 ነው ያሉት የትግራይ ወጣቶች አለቁ ብለው እነ ኦባሳንጆ የነገሩን ኦርቶዶክሳውያን ናቸው። ተጠምቀዋል። ልብ በሉ። ግን በዝንጀሮ ደረት ነው ያደጉት፣ በህዋት ደረት ላይ ቡድን እንጂ ሰው የማያውቅ የእግዚአብሔርን አምሳል የማያውቅ ፖለቲካ የሰራውን ሰው ብቻ የሚያውቅ ቡድን። ይህም ቡድን የሚያፈርስ ሰውነትን ከፍ የሚያደርግ ሰውን ሁሉ የሚያዋህድ አባትና ትምህርት መፍጠር አቃተን። እንዴት አድርገን ነው ሰው ከሚገለው ፖለቲካዊ ጠባይ ነፃ የምናወጣውና ክርስቶስ እንዲያይ የምናደርግ? እንዴት ብናስተምረው ነው? ቅዳሴውን እንዴት ብንተረጉምና ብናቀርብ ነው? ድጓውን እንዴት ብንለው ነው? መዝሙሮቻችን ትርጉማቸውን እንዴት ብንነግረው ነው ሰው የዘመረውን አውቆ የሚኖረው? ኖረ ማለት ስነ መንግስትን፣ ስርዓተ ማህበርን፣ ማንኛውንም ግንኙነት በዛ በኦርቶዶክሳዊ አይን እያየ ይቀርጿል። ፖለቲካ ውስጥ ሲገባ ምን እንደሚናገር ያውቃል። የእንግሊዝ ኢንሳይክሎፒዲያ እንደዚህ ይላል፣ የእንትና መጽሐፍ እንዲህ ይላል፣ ማርክስ እንደዚህ ብሏል፣ ሊበራሊዝም እንደዚህ ነው፣ ሶሻሊዝም እንደዚህ ነው፣ ኢኮኖሚ እንዲህ ነው፣ አሜሪካ የሰለጠነው እንደዚህ ነው፣ አረብ ያደገው እንደዚህ ነው እያለ ዝም ብሎ የባዕድ እየቃረመ ራሱን አያጠፋም ነበር። ባህር ውስጥ አንዲት ስታርፊሽ የምትባል በምስል አይታችሁ እንደሆነ እኛ ሀገር ስለሌለ ሁለመናዋ ወደ ውጭ የተገለበጠ ብዙ ቅርንጫፍ ያላት አሳ አለች። ሁለመናዋ እንደዚህ ስታርፊሽ ነው የምትባል። ወደ ሁሉ ነው የሚታየው። እንደዚህ ብላ ረጃጅም እግር ነው ያላት። ተከፍታ ዝም ብላ ተጣፍጥፋ ነው የምትቀመጥ ባህር ውስጥ። ለምን? ነፍሳቱ ትናንሽ አሳውን ሲመጣ ሲለጠፍባት ድንገት ስብስብ ብላ ምን ታደርጋለች? ወደ ምግብ ትቀይሯለች። ዳምጣ መልሳ ትከፈታለች። ከራሷ ምንም የላት። የኢትዮጵያ ትምህርትና ዘመናዊ ሊቅ እንደ ስታርፊሽ የተገለበጠ ነው። ከምዕራብ የመጣውን ሁሉ ያፍሳል። ዳጅስት አያደርግም፣ አይፈጭም፣ አያሰላስልም። አፍሶ ይውጥና የእኛን ስለማያውቀው ባዕድ እንሆንበታለን። እሱ እኮ ነው ባዕድ፣ ግን እኛ ባዕድ እንሆናለን። ከዛ ይጠላናል፣ ያሳድደናል፣ ይገለናል፣ ህግ ያወጣብናል። ለዚህ እኮ ነው የወያኔና የሆነ ህገ መንግስት ላይ የተዛባ ታሪካዊ ግንኙነት ለማስተካከል የሚል መግቢያ ያለው ኢትዮጵያ ህገ መንግስት። ከዛ ነው የዘር ህግ የሚጽፈው። ቦታዎችን ለብሔር ለዘር ያደርጋል። እንግዲህ ዘር የሚባል ሰው ካለ ማለት ነው። ሰው ነው፣ ቋንቋ ነው ዘር የሚያደርጉት ነው። የኛ ወንጌልያን አላሸነፈም። 2000 ዓመት ያስተማርነውን ትምህርት 50 ዓመት እድሜ የሌላቸው እነ መለስ ዜናዊ ያሸነፉት። የሰውን አእምሮ ነጥቀው እና ሰውን በዘር ከፈሉትና አገዳደሉት። ለክርስቶስ ሰማዕት መሆን ያቃተው ሰው ለወያኔና ለኦነግ አስተምሮ ሰማዕት ሆነ፣ ምስክር ሆነ ለጥፋት። ለምን? እኛ ለክርስቶስ ምስክር የሚሆን ሰው ማምረት ስላቃተን። ገና ትምህርት ቤት ሲገባ አዲስ አበባ እጄ እቀጠራለሁ ብሎ ቆሎ ትምህርት ቤት፣ አብነት ትምህርት ቤት የሚገባ ገና ሲመረቅ ሰውን ለውጣለሁ ሳይሆን ራሴን ለውጣለሁ ብሎ ለድሎት የሚሰለፍ አለ። ገና የትምህርቱ ዓላማ ለድሎት ስለሆነ ሰውን ለመለወጥ አቅም የለውም፣ አያሰላስልም አእምሮ። ያንኑ የተነገረውን እያራቀቀ እሱን ይኖረዋል እንጂ እንደ ሰው ላይ እንደሚያርፍ አይጨነቅበትም። እሱን ነው የሚያሳየኝ የማየው ነገር። ስለዚህ በዚህ ልዩ ዘመን ያ የድሮ መልካም ስነ ልቦናችን እንደ ድክመት ስለተቆጠረብን እንደ አዲስ ማሰብ አለብን ነው መልእክቱ። ያ የተቀደሰ ጠባያችን ለረከሰ ዘመናዊ አስተሳሰብ ስራ አልሰራም። ስነ ልቦናችን ትምህርታችን ሳይሆን ስነ ልቦናችን መቀየር አለ። ዓለምን ለመቀየር ነው መነሳት ያለብን። ወደ ዓለም ለመቀየር ሳይሆን ዓለምን ወደ ክርስቶስ ለመቀየር ነበር መነሳት የነበረው። ግን አልሆነም። የባሪያ ስነ ልቦና ነው ያለን። ነገስታቱ ይጠብቁን ስለነበረ አሁን የሆነ ሰው እንዲጠብቀን እንፈልጋለን። አባቶቻችን ይጋደሉልን ስለነበረ እና አቡነ ማቴዎስ ከሱስንዮስ ጋር ተዋግተው ስለነበረ የሚዋጋልን አባት እንጠብቃለን። የሚዋጋልን አባት የለም። ይሄን ነው ማወቅ ያለብን። የሚዋጋልን ሳይሆን የሚወጋን ነው ያለው። በአንድ ቀን 50 ሰው ሻሸመኔ ያሳርደው፣ 4000 ሰው አሳስረው፣ የማናቀውን ቁጥር አፈናቅለው ብፁዕ ይባላሉ። አሁንም
በዚህ ሲኖዶስ ነው የምንመራው። ስለዚህ ማወቅ አለብን አካባቢያችን። ንጹህ እከሌ ተብሎ ብሔር ተጠቅሶለት ተሾሞ አባት ሆኖ አሁን ሲያስተምር ውልቃቶች ወደየቦታቸው ይመለሱ፣ በራሳችን ላይ ጎላ ጥዶ መብላት አበቃ ብሎ ዘር የሚሰብክ ጳጳስ ተፈጠረ። ብፁዕ ይባላል፣ የቅዱስ ሲኖዶስ አባል ይባላል። ቅዱስ የሚል ቅጽል ይቀልጸልለታል ሲኖዶሳችን።